ሐዋሳ ወደ አዲስ አበባ እንዴት ነው ኢምፖርት ተለጹ ግን ብዙ ሰው ግልጽ አልሆነልኝም ምናምን ሲል ነበር ሜሴጅ ላይ በእንግሊዘኛ ነበር ያወሩት ስለዚህ ፓርላማ አባሎች ማለት ነው አንድ ሰው ሬዲዮ ላይ አድማጮች አረድሽ የዛሬ ሳቅ ቀንሰሻል ለነገሩ ስፖንሰሩም ቀንሷል ይሉኛል ሳቅ ተፈጥሯዊ ነው እንደው ወይስ በልምድ የሚመጣ ነው ሰላም ማጣት አልወድም ያ በህይወትሽ የተሰጠሽ ትልቅ ስጦታ ምንድን ነው ተመልካቾቻችን ዛሬ በግሬስ ደርስ ፕሮግራሜ እንግዲህ ከአንዲት የሬዲዮ ፕሮግራም ድምቀት ከሆነችው ከሳቋ ንግስት ከድርሹ ዳና ጋር ቆይታ አደርጋለሁ። እስቲ አሁን መጣሁ እያለች ነው የጠበቅኳት እገኛለሁ። አብራችሁን ቆዩ። በፈታ ዘና እንደምትሉ ተስፋ አደርጋለሁ። መልካም ቆይታ ይሁንላችሁ። ዋው መስዬ ደርሽ እንደነች አለክልኝ ዳርሽ እንኳን ደህና መጣሽ እንኳን ደህና ቆየህ ሰላም ግሬስ ደርስ ፕሮግራሜ እንግዳ ስለሆንሽ በጣም አመሰግናለሁ እኔም ደስ ብሎኛል እንኳን ደህና መጣ ያው ብዙ ጊዜ አዲስ አበባ ይሉሻል ምንድን ነው ፍክት ትላለች ከአዲስ አበባ ጋር መሰሰብሽ ትፈካለች ስለዚህ አብረን አንድ ቦታ ቁጭ እንበላ ይቻላል እሺ ፓርክ ታረጊ ፓርክ ታረጊ ድርሹ እንደነሽ እንደነ መሲ ሁሉ ሰላም ነው እግዚአብሔር ይመስገን ባለፈው ሐምሌ አንድ ሽልማት ላይ ስትሸለም ያየሁና በጣም ደስ አለኝ አዎ በጣም ደስ የሚል ሽልማት ነበር ዱባይ ላይ ኢንተርናሽናል ውመን ያ ዓለም አቀፍ የሴቶች ፓርላማ ነበር ውመን ፓርላማ ያ እዛ ላይ እንግዲህ በሴትነታችን በእናትነታችን ይገባቸዋል ብለው ምን ስላደረግሽን ተሸለምሽ ፓርላማ ሲባል እዚህ ሀገር ውስጥ ያለው ፓርላማ ነበር የመሰላቸው ሀገር ውስጥ ያለው ፓርላማ ለመግባት ግን አካባቢ ላይ መወዳደር ነበር በመጀመሪያ እኮ የአካባቢ ምርጫ አትመረጥ የቀበሌ ምርጫ አትመረጥ እንዴት ለከተማው አለ ስንት ነገር አለ አይ ግን መጀመሪያ ኬንያ ላይ ነበር ፕሮግራም ኬንያ ላይ ስሳተፍ ግን ያው ስለነበረን ሁኔታ ፕሮፋይላችንን በደንብ አጣርተው ነበር ከዛ ግን ፎሎ አፕ ነበረ ሁሉ ጊዜ ምን ላይ ናችሁ ስራው እንዴት እየሄደ ነው ቤተሰብ ልጆች ያው ውመንስ ፓርላመንት ሲባል ከሴትነት ጋር የተያዘ ብዙ የሚያዩበት መመዘኛ ነበራቸው ለዛ እንግዲህ አይኮኒክ ውመን ብለው በዚህኛው አመት የሴቶች ፓርላመንት ላይ ተሸልሜያለሁ አይ ምን ስላደረኩልሽ ታስባለሽ እኔ ያው በስማም በአንድ ቃል ይገለጻል ብዙ ነገር ስለሆንኩ እንዳትም ስለሆንሽ ያ ይገባኛልን ብዬ አስባለሁ ነገራችሁ አለ ተመልካቾች ይሄን ሳረኩ እናንተ እንድትሸለሙ እንዲያርጉ ያው እንዴ ብዙ እናት የሆነች ሴት ምንም አይነገራትም እናትነት በራሱ የሚመራው ብዙ ነገር ስላለ ሳትወድ ወዳ ሳይሆን ላይክ ብዙ ነገር አለው እናትነት ብቻ ለዛ ምርጥ እናቶች ደግሞ ኢትዮጵያ ውስጥ አሉ ብዬ አስባለሁ የሆነች ልጅ በቃ የሆነች ክሬዚ ናት እሷ ምናምን ያልካት ሴት እናት የሆነች ለት እሷን ማየት ነው ፍጹም እናት ነው የምትሆነው እንደዛ ነው እኔን አሁን በፊት ብታቀኝ ኖሮ እናትነቴን ብታይ ሁለት ሴቶች ናቸው ማን ነበረች መጀመሪያ የነበረችው ከዛ ማን እናት ትላለ እና እናትነት በራሱ ብዙ ነገር ያስተምራል ሶስት ልጆች ያሳዳሽ ሶስት ልጆች እናት የሶስትና ሴት ልጆች ያ ወንዶች አሉ ቀጣይ እስካሁን ባለው ሁኔታ ግን ኑሮዬን እያየሁ ጨምራለሁ ብዬ ቃል ዜና ከተናቀረበት ጊዜ ድረስ ሶስት ልጆች ነው ተሰድጊ ግን በደንብ በነፃነት ሲያሳደግሻቸው ነው በጣም ቲክቶክ ላይ ሳይ እኮ በጣም ይገርም እኔ እናትነትንም ኢንጆይ ያደርገዋለሁ እኔ የሆነ ነገር በቃ ካላዝናና የሆነ ደስታ ካልሰጠኝ አልቆይም ብዙ ለዛ ቤቴ ሰላም ኑሮዬ ሰላም ከልጆቼ ጋር ያለኝ ግንኙነት ሰላም እንዲሆን ስለምፈልግ በተቻለ መጠን የሆነ የደስታ ቫይብ በጣም ነው የምፈጥረው ኦኬ በጣም ያስታውቃል እንግዲህ ሳቅ ነው ቤቴ ሳቅ ነው እግዚአብሔር ይመስገን እና ስትሸለሚ ልጆች ምናምን በጣም ነው ደስ ያላቸው የዛን ቀን ያው ከሽልማቱ በኋላ ቪዲዮ ኮል ደወልኩና እንደዚህ ምናምን ስለ በቃ ከዛ ግን ስመጣ ሰርፕራይዝ አደረጉኝ ቪዲዮ ሰርች አለው ሶሻል በጣም ደስ እንዳላቸው ገለጹ ቲክቶክ ይችላል በጣም ደስ እንዳላቸው ገለጹ ግን ብዙ ሰው ግልጽ አልሆነልኝም ምናምን ሲል ነበር
ሜሴጅ ላይ በእንግሊዝኛ ነበር ያወሩት። እኔ በሌላ ቪዲዮ ለእኔ መሰሎቹ አብራራለሁ ብዬ ቃል ገብቻለሁ። ስለዚህ የፓርላማ አባሎች ማለት ነው። ከዚህ ፓርላማ አባል ነኝ በሴትነት ላይ ኤኒ ቦታ ስለተመረጥኩ ብቻም ሳይሆን በሴትነት ይመለከተኛል ያልኩት ቦታ ሁሉ ለመገኘት ጥረት አደርጋለሁ። እኔ አድንቄያለሁ። ቪቫ ድርሱ ኮንዶሚኒየም አይደለም በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። የዋሳዋ በጣም ደስ ይላል። አይ ድርሹ እኔ እኮ የሳቅሽ ርዝመት ስንት ሜትር ነው አይታወቅም። እንደ ስፖንሰሩ ነው የሚለካው። ሳቅ እንደ ስፖንሰሩ ነው የሚለካው። ከኔ ጋር በሜትር ነው በሄክቶሜትር ነው በኪሎ ምንድን ነው? አይ አንሊሚትድ ፓኬጅ ነው እኔ የምለው። አሁን አንዳንድ ሰው ሬዲዮ ላይ አድማጮች ኧረ ድርሹ የዛሬ ሳቅ ቀንሰሻል፣ ለነገሩ ስፖንሰሩም ቀንሷል ይሉኛል። እየተከፈለበት ነው ሳቂ ምን አለብሽ ብዙ ትባላለህ። ደሳስ የሚል አስተያየቶች ይሰጣሉ። ግን እንደዛ ነው ህይወቴ። እኔም እንደዛ ነኝ። ለደስታ ቅርብ ነኝ። ድርሹ ስታስቢ ሳቅሽ ነው የሚመጣው ሰዎች ላይ። የሳቁ ምንጭ ምንድን ነው? ይሄ እንደዚህ አይነት ሳቅ ብዙ ጊዜ አይታይም አይደለ? እኔ ራሴ ምንም እንዳልኩ ከሀሊማ ቀጥሎ አንቺ ነሽ ምስል። ያው በደንብ ለደስታ ቅርብ በሆንከው መጠን ነው የምትደሰተው። እኔ ደግሞ በጣም ቅርብ ነኝ። በደንብ በቃ ፖዚቲቭ የሆነ ነገር ነው ኢነርጂ። ለዛ ለደስታ በደንብ ቅርብ ነኝ። ለመሳቅ ምን አነሳሳሽ ብዬ እኮ እንደ ጋዜጠኛ እመለሽ እንደው ከገና ሕፃን ልጅ እያለሽ እንደዚሁ ነበር? አዎ ፋሚሊያችን እንደምታውቀው ነው። በደንብ ጨዋታ የሚያውቅ ፋሚሊን ያሳደገኝ ቤተሰቦቻችን። እንደገና እነ ቢኒዳን አሉበት እዛ ውስጥ ታላላቆቻችን። ለዛ አንዳንዴ ምግቡን ባይብቃቃም በሳቅ የሚሸፈነው ነገር አለ። ሳቅራት ነው ሳቅራት ነው ያ ቤት። ግን በመለያሽ ሆነ ከዛ በኋላ። አዎ ግን ብዙ ጊዜ ሬዲዮ ላይ ከዛ በቃ የሚያስቅ ነገር ያለበት ነገር ላይ ስቃለሁ። ግን ካላሳቀም በዛው መጠን ምንም ፊል አላደረገው። አንዳንድ ሰው ግዴታ ይመስለዋል። ሬዲዮ ላይ በተቀለደው ቀልድ ሁሉ ምስቅ ይመስለዋል። ግን ነው አይ ድርሹ እንደው ሳስበው ሊከፋሻለሁ የሚል ጥያቄ እንዴ? በደንብ አንዳንዴማ ግድ ነው ሰው አይደለም። ከፍቶሽ ግን የሚያስቅ ነገር አጋጥሞሽ? ጭልጥ ብዬ ነው የምሄደው ወደ ከፋኝ ፕሮግራም። ወደ ከፋኝ ነው አስቅም ጉዳዩ እስኪፈታ አልስቅም። ሳቅ ተፈጥሯዊ ነው እንደው ወይስ በልምድ የሚመጣ ነው? ተፈጥሯዊ ነው። በልምድ የምታመጣው ነገር ነው ብዬ አላስብም። ተፈጥሯዊ ነው። ረዥም መሳቁም ምናምን ነው። አዎ ሰው የላይፍ ስታይሉ ሊቀይር ይችላል። ወይ ደግሞ የሆነ ብስጩ ምናምን ሰው ከሆነ ደስተኛ ለመሆን ቶሎ ላለመበሳጨት በሆኑ ኤክሰርሳይሶች ሊመጣ ይችላል። ግን ሳቀን እንጃ የሆነ መሰጠት የሆነ የሚያስቁሽ ነገርስ ለምሳሌ ምንድን ናቸው? አሁን አንቺ እንደው እኔ ከተሸመደደ ነገር ይልቅ ድንገት የሆኑ ነገሮች በጣም አንዳንዴ ሰው ማያስቀው ነገር ሊያስቀኝ ይችላል። እንደዛ ነው። ልጅም እያለሽ እንደዚሁ ነው? ውይ ደስተኛ ነኝ በጣም ስቦርቅ ነው ያደግኩት መስዬ። አሁን ደግሞ የጥርስ ለውጥም አምጥቷል። በእንደልብ ለመሳቅ ሳቁ ተመችቶታል። ብዙ ጊዜ ድርሹ የድርሹ ውበት ስር ነቀል ለውጥ ነው ይባላል።
እንደውም ብዙ ጊዜ የሚሰሩብሻል ከዚህ ወደዚህ ብዙ ነው እዛ ላይ ሁሉም ላይ ያለው እኔ አለሽበት በቃ እግዚአብሔር የድርሹን ውበት ይቀይርልኝ አምላክ እኔ ህይወት ቀይርልኝ የአገሪቷን ኢኮኖሚ ቀይር ይላሉ አንዳንዴ ብዙ ነገር እስኪ ስለሱ የምትይው ነገር አለ ወይ ምንም እኔ በጣም ነው የሚመቸኝ ምንም ተገቢ ነው ጥርስሽን ምንም ማስተካከልሽ ውበትሽን መጠበቅሽ ምናምን አዎ ምንም የተለየ ነገር እኮ የተደረገ ነገር የለም አንዳንድ ሰዎች በቃ ሰርጀሪ ይሆነ ምናምን ይባላል ግን ያው በቅርበት የምታውቁኝ ሰዎች አላችሁ ለዛ ምንም የተለየ የተደረገበት ነገር የለም ብረስ ነበር ጥርሴ እሱ ተስተካክሏል ከዛ ውጪ በራሴ ፍቅር ሰው ነኝ የድሮ ግን የሚገርመኝ የድሮ ፎቶግራፊሽ ምናምን ሳይ ጠይም ነው የሚመስዩ አይ ችግሩ መስለኛል እንጂ ቀይ ነሽ እኮ በቅርብ በአካል ለማየት ብዙ የተጨመረ ነገር የለም ኧረ ምንም የለም የአለባበስና የፀጉር ለውጥ ድሮ ኮት አዘውትሪ ነበር ኮት የሆነ ዜና አንባቢ መስል እንደሱ ነገር ኮት አበዛ ነበር ያ ሌላው ግን በጣም አድናቆቴ ማስታወቂያ በጣም ጎበዝ ይሆንሽ ነው ቲክቶክ ላይ ሶሻል ሚዲያው ላይ ማስታወቂያሽ በጣም እየተመቸ ነው ወደ ማስታወቂያ እየሄድሽ ነው ማስታወቂያው ላይ እኮ ነበርኩ መጀመሪያም ግን የሬዲዮዎች ናቸው አብዛኛውን ጊዜ ወይም ደግሞ ለማስታወቂያ ድርጅቶች በድምጽ ብቻ ማነባቸው ናቸው አሁን ግን ዳና ኮኔክሽን የራሱ ፕሮዳክሽን አለው የቴሌቪዥን ኮመርሻሎች የሬዲዮ ዶክመንታሪዎች የሶሻል ሚዲያ ማስታወቂያዎችን በደንብ እንሰራለን ስለዚህ ወደ ቴሌቪዥን በደንብ እየመጣሽ ነው በደንብ ቲቪ ማስታወቂያዎች አሉ የተለያዩ ቻናሎች ላይ የሚሄዱ ደግሞ ሌላም ተጨማሪዎችን ፓስ እናደርጋለን ዩቲዩብ ከፈትሽ ይላል ዩቲዩብ ድርሹ ዳና ሾው ከአዲስ ዓመት ጀምሮ ጀምረናል እውነትሽ ነው ያ ዋው አሁኑ ሰብስክራይብ አደረገ የመስ ቤተሰቦች እንግዲህ ሰብስክራይብ እያደረጉ የዳና ፋሚሊ በዛ ላይ ምን ለማቅረብ አስበሻል የኛ ያው የዳና ኮኔክሽን መልኩ አለ መዝናኛ ላይ ከዛ ውጪ ደግሞ የተለያዩ ምንመለከታቸው ፎርማቶች አሉ እነሱ ላይ እንሰራለን በደንብ ያ ድርሹ እኮ እንትን ማቅረብ ትችላለሽ ይመስለኛል እኮ ስፖርት እሱ ውሹ ስፖርቱ አለ እስካሁን ብላክ ቤልት እኮ አለሽ እስኪ ንገራችሁ ስለ ውሹ ያው አብዛኛውን ሰው ቪዲዮቻችን ላይ ምናምን ያህል ብዬ አስባለሁ ትገለባበጫለሽ እኔ ሻምፒዮን ነበርኩ የአክሮባት የጂምናስቲክ ከዛ ውጪ ደግሞ ታላቅ ወንድሜ ስፔሻሊ አዋሳ ላይ የመጀመሪያው የውሹ ማርሻል የብላክ ቤልት ተመራቂ ነበረ ከዛ ወንድሜን ተከትዬ ሙሉቀን ዳና ይባላል ወንድሜን ተከትዬ እኔ ማርሻል አርቱን ሰርከሱን ከትምህርት ቤት ውጪ የስፖርት አክቲቪቲ ላይ ሆኜ ነው ያደግኩት ኦኬ ያ ስለዚህ ስፖርት ሰሪ ነበረ ውሹ ሰሪ ነበረ አክሮባት ሰራለው ጂምናስቲክ ከዛ ውጪ ደግሞ ማርሻል አርቱም አለ እኮ ብላክ ቤልት መቼ ነው ያገኘሽው 1999 ላይ ወንደስ ነው ሐዋሳ ያ ስለዚህ ድርሹን መንካት አይቻልማ ትናደፋለች እንትንስ ቀበሌ ሄደሽ በቃስ ማረጋገጫ አልጠየቅሽ ቼክ አረግ ነበር በደንብ ቢፈቅዱ አይ አንዱ እንደዚህ እንዳንቺ ውሹ ማርሻት ከፍታለሁ ብሎ ቀበሌ ሄዳ እና ፍቃድ ስጡ ሲላቸው የብቃት ማረጋገጫ አንጣ ሲሉት እዛው ዘረጋግቶ ይኸው ብቃት ስጡኝ አላቸው ከዛ በላይ ማረጋገጫ የለም ግን ምንድነው ትልቁ ነገር ስፖርት ላይ እኔ አሁን በህይወቴ በጣም የጠቀመኝ ነገር ብዬ የማስበው ለምሳሌ ማርሻል አርት የሚሰራ ሰው ጂምናስቲክ የሚሰራ ሰው ላይክ መደባደብ የሚችል በቃ ነገር ካለ ምን አክቲቭሊ የሆነ ነገር ማድረግ የሚችል ይመስላል ግን በጣም እንደውም ጨዋ ነው የሚያደርገው በደንብ ነው ዲሲፕሊን የምትማረው ኢቭን ያ ሁሉ ፋይት ያ ሁሉ አርት የምትማረው ራስን ለመከላከል ነው ሰዎችን ለመምታት ሳይሆን አሁን ብዙ ጊዜ ሶሻል ሚዲያ ላይ በጣም ብዙ ዲሲፕሊን ያላቸው ስፖርተኞች አውቃለሁ አንዳንዴ ደግሞ ረብሻ የሚፈጥሩ አሉ እነዛ ትክክለኛ ስፖርተኞች አይደለም ስፖርት መጀመሪያ ዲሲፕሊን ነው የሚያስተምረው ለዛ የሬዲዮ ስራ ይቀድማል ወይስ የማርሻል አርቱ ይቀድማል አይ ማርሻል አርቱ ይቀድማል ከዛ በኋላ ነው ወደ ስለዚህ ብላክ ቤልት ይዘሽ ነው ወደ ሬዲዮ ስራ ሄድሽው ታዲያ ሬዲዮ ጣቢያውን የቆለፍኩት ብላክ ቤልትን ይዤ ነው ከማን ጋር የጀመርሽው ሬዲዮ መጀመሪያ ብቻዬን ነበር የምሰራው የልጆች ፕሮግራም ላይ ሐዋሳ ሬዲዮ ደቡብ ኤፍኤም ላይ ደቡብ ኤፍኤም ላይ ከልጆች ፕሮግራም ድምጸ ብዕር የሚባል አለ የራሳችንን ጽሁፍ የምናቀርብበት ፕሮግራም ነበር ከዛ ብቻ ብዙ ፕሮግራሞች ነበሩ
ከዛ መጨረሻ ላይ ያው የራሴን ፕሮግራም ዳና ኮኔክሽን የሚለውን ከወንድሜ ከቢኒ ዳና ጋር ዳና ኮኔክሽን ያው በአባታችን ስም ነው ያኔ መሰለ የሬዲዮ ፕሮግራም ማይረሳ የሬዲዮ ፕሮግራም ስንሰራ ነበር። ዳና ኮኔክሽን ምንድን ነው? ያው ኮኔክት ነበር የዳናን ፋሚሊ ኮኔክት ማድረግ ነው። አቴንሽን ለዳና ኮኔክሽን አቴንሽን ለምን ነበር እንዴት ነበር የምትለው? አቴንሽን ለዳና ኮኔክሽን እንደዛ ነው የሬዲዮ ሞቷቸው። አይ ሬዲዮ ስትገቢ ሆነ ነገር የምትይው ነገር አለ ተርተርተር የምትረዩ ነገር ሬዲዮ የለም ማይክ ቢኖር አይደል? አንደ ሬዲዮ ነሰለው አቴንሽን ለዳና ኮኔክሽን እንደዛ ነው የምንለው። መሰባት 8 ላይ ኢትዮ ኤፍኤም ላይ እንግዲህ ከደቡብ ኤፍኤም ከሐዋሳ እንደመጣን ጆይን ያደረግነው የኢትዮ ኤፍኤም ነው። ቤታችን ነው የተቀበለን ብዙ ነገር የለመድንበት። ለዛ በጣም ነው የምወደው ኢትዮ ኤፍኤም። ምንም የሚወደድ ሬዲዮ ጣቢያ ነው እና ያው በቃ እንደ ፋሚሊ ነው የምትዳኘው። ዋን ኦፍ መስዬ አብረን ነበር እምልሽ። የሐዋሳ የሬዲዮ ቆይታሽ እንዴት ነው? ከዛ በኋላ ከዜዶ ጋር ጀመርሽ? ዜድዬ መጣ። በነገራችን ላይ ቢኒም እያለ እኮ ዜዶም ነበረ። ቢኒ ለምሳሌ ውጭ ሾዎች ሲኖሩት ፕሮግራም ሲኖሩት እነ ዜዶ አለ ዜዶ ይገባ ነበረ። ሌሎችም ኮሜዲያኖች ነበሩ። ቢኒ ጠቅልሎ ወደ አሜሪካ ሲሄድ ግን በቋሚነት ከዜዶ ጋር መስራት ጀመረ። በጣም ጥሩ ጊዜ ነበር። ሰማችሁ ነበር? በጣም ሳቅሽ እንደውም እውቅና ያገኛን ጊዜ ነው። ከደቡብ ኤፍኤም ጀምሮ ነው። ከዛ ምን ትዝታለሽ እዛ ከዜዶ ጋር ስትሰሩ? በስመ አብ ብዙ ነገር። የፕሮግራማችን ጅማሮ ነበረ። ሐዋሳን ደግሞ በጣም ነው የምንወዳት። እንደገና ህዝቡንም በጣም ያሳደገን ህዝብ ነው። ፍቅር በጣም የሚያውቅ ህዝብ ነው። በነገራችን ላይ ሐዋሳ ሰው መቼም ታውቁታላችሁ በደንብና ብዙ ነገራችን እዛ ነው የጀመረው እና ብዙ ትዝታ አለን እዛ። በጣም ያሳቀሽ ትዝ የሚልሻል? እኔ አሁን እንደዛ ስጠየቅ ራሱ ይጠፋብኛል። እኔ እኮ በጣም እዚህ ከመጣም በኋላ ራሱ ያው ከብዙ ኮሜዲያኖች ጋር እዚህ አገሪቷ ላይ ካሉ ኮሜዲያኖች ጋርም ከአዳዲሶቹ ጋርም ከነባሮቹ ጋርም ሰራለሁ። ጨዋታ በጣም ነው የሚበዛብኝ። በጣም ብዙ ቀልድ ነው የማውቀው። በጣም እንደው እስካሁን አይምሮሽ ውስጥ ያለ ቀልድ የለም? እንድትነግሪኝ ብዬ እኔ እንደውም ኮሜዲያኖቹ ከቀለዱት ይልቅ ሁሌ እናገራለሁ። አንዴ የሆነ 3ኛ ዓመት የአኒቨርሰሪ የሬዲዮ ፕሮግራማችንን እንትን እየሰራን አድማጭ እናስገባ ነበር እና አድማጭ ያስገባን ኬት እንደዚህ በቃ በእናንተ ዝናናለው በቃ ሰው ፍቅሩን ይገልጽላል። ቀጥሉ፣ በርቱ፣ መሻሻል ያለበትን ነገር ይነግራልና የሆነ አድማጭ ከቦንጋ ነው መደውለው ተሺ ይባላለሁ ምናምን አለ። ተሺ እንኳን ደህና መጣ ስለደወልክ ደስ ብሎናል እሺ ምናምን ስለው እኔ ሳስበው አለ እኔ የድርሹ ዳና ሳቄ መንግስት እጅ ያለበት ይመስለኛል። አመት ከአመት አንቺ ማን ስለሆንሽ ነው የማይገባሽ አለ። እውነት ግብር የማይከፈልበት መንግስት እጅ ያለበት የዛኔ ወደቅን። በቃ ስፖንሰር ይደረግ ይመስላል። ያው ሳቅ በባህሪው ሰላም ነው። አንቺ አይቋረጥም ማለት ከዜዶ ቀልድ በላይ እኮ ነው የሚሳቅ ሳቁ። በጣም ያው ሳቅ ደግሞ በባህሪው ተላላፊ ነው። ተላልፎብን ይሳቅል በከባድ ሁኔታ ይተላለፋል። እኔ የምልሽ እዛ እኔ በጣም የሚገርመኝ ከዜዶ ጋር ስትሰሩ አጎት ያሉ አጎት የማን አጎት ናቸው? የአንቺ ነው የዜዶ ናቸው? ያው ፋሚሊ አይደለን? የሁለታችንም አጎት ናቸው። አንዱ በሕይወት አለ። አንዳንዴ በቀልዶቹ ላይ ሊሞት ይችላል። ለምሳሌ አጎቴ አርፎ ዜዶ የዚህ ሳምንት አጎቴ አርፎ እኔ በጣም እሱ ያረፈለት ከመሞቱ በፊት የተናገረ ንግግር ምናምን የሚል ቀልዶች አቅርቦ የሚቀጥለው ሳምንት አሁን ስመጣ አጎቴ ሲል ባለፈው ሞቷል አላልክም? እና ያው ብዙ ሰው ከምንነካካ የሆነ አንድ ካራክተር አጎቶች አሉን ሁላችንም እና እንደውም ይጠየቃሉ። አንተን ነው ግን የሚሉት ምናምን ይባላሉ። አጎቶቻችን ብዙ ናቸው። ግን ኮንዶሚኒየም አይደለም፣ በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ
ከስቱዲዮ 32 ካሬ ጀምሮ በ2 ሚሊዮን 700 ሺህ ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4 ሚሊዮን 600 ሺህ ብር ጠቅላላ ክፍያ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በመናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ግን የሆኑ ከአንድ ገጸ ባህሪ ተወሰዱ ይመስለኛል። አዎ ካንዱ ባህሪ እንዴ? አዎ ማን እንደሆነ አይታወቅም እንጂ አዎ ከጎቶቻችን ማለት አንዱ ባህሪ በደንብ ሁሌም ነው። አይ ጥሩ ነው። ባለፈው ጓደኛዬ ላስተዋውቀው ገርል ፍሬንድን ይዣት መጣሁኝ እና ልጅቷ ትንሽ የሀብታም ቤተሰብ ልጅ ናትና ጓደኛሽ ነች እንዴ ልጅቷ? አዎ ገና እንደገባች በጣም ቀጭን ናት ልጅቷና አቂጥና ያት አለ ቴንክ ዩ ምናምን ብላ አረፋለች። እሺ ስምሽ ማን ነው? ዳማስ እባላለሁ። አሪፍ ነው። አንቺ በቅጡ የውሎ አበል ማትሞይ ልጅ አበል ደሞዝ ባልሽ አሪፍ ነው። ለመሆኑ አባትሽ ስም ማን ነው? ደሞዝ መርሻ እባላለሁ። አይ ጥሩ ነው። አባትሽ ገበያዎች ነው የሚሰራው? ኖ አይደለም። ለምን አልክ? አይ ገበያዎች ካልሰራ ደሞዙን አይረሳም። ከሐዋሳ ወደ አዲስ አበባ እንዴት ነው ኢምፖርት ተደረግሽው? ከሐዋሳ ስንመጣ ማን ነው ከዛ ኤክስፖርት ያደረገሽ? እዚህ ተቀበለሽ? ማን ነው ኢምፖርት ያደረገሽ? ሐዋሳ ላይ ምንድነው ሬዲዮ ፕሮግራማችን በደንብ ነው የሚደመጠው። ሊንክ ተደርጎ ደቡብ ኤፍኤም ሊንክ ስለሚደረግ አዲስ አበባ ላይም በደንብ ይሰማ ነበረ። ግን እኔ ደግሞ ሌላ ብዙ መስራት የምፈልጋቸው ስራዎች ነበሩ ከሬዲዮ ውጪ፣ ማስታወቂያዎች ላይ፣ ቲቪ ኮመርሻሎች ላይ ምናምን እና ሐዋሳ ግን ለዚህ ትንሽ ምቹ አልነበረችም የዛኔ። አሁን እንደውም ቲክቶክ መጥቶ ሶሻል ሚዲያው ቆንጆ አድርጎታል። አካባቢው ላይ ያሉ ልጆች ራሳቸውን በተለያየ መጠን በተለያየ መንገድ ፕሮሞት ያደርጉታል። የዛኔ ግን አልነበረም። ለዛ በቃ አዲስ አበባ ሄጄ ይሄ በቃ የሚበልጡኝ ሰዎች አካባቢ ነው እኔ መቆየት የምፈልገው። ለዛ በቃ ሰይፍሻ ጋር ደወልንለት። አዲስ ነበር የዛኔ ኢትዮ ኤፍኤም። በቃ ደስ ይለኛል ብቅ በለው አለ። መጣን፣ ተፈራረምን። ኦልሬዲ ስራ ጀመርኩ። ፋሚሊ ይዤ መጣሁ። በቃ ከነሳቅሽ መጣሽ? ከነሳቄ ከነድባቡ ራሱ እንደውም እኮ ጠይቃት እያሉኝ ከሳቋን ልጆቿ ወርሰውታል ወይ እንደሷ ይስቃሉ? ሳቂታ ልጆች አግርሽ? አዎ ልጆች ያው ማንኛውም ልጅ ደስተኛ ነው። ልጅ ብዙ የሚከፋበት ነገር የለም። ፋሚሊም ተጠንቅቆ ስለሚያኖራቸው ደስተኞች ናቸው ልጆች። ግን ሁለቱ ልጆቼ ትንሽ ቆፍጠን ያሉ ናቸው። ትልቋ ናት ትንሽ ወደኔ ትስቃለች። ትስቃለች እሷ። እነሱ ግን ብዙ ትንሽ ሲሪየስ ነገር ናቸው። እንጠብቃለን። ካሜራም አይፈልጉም እነሱ ያው እንደምታያቸው ነው። በግድ ተለምነው ምናምን ነው የሚመጡት እንጂ ብዙም እንፖስታለን ምናምን። ፖስተን ደግሞ እደጉ ይሏቸዋል ሰዎች፣ እንትን ይሏቸዋል። መርቀውንስ ማለት ምንድነው ውጤቱ ብለው ነው የሚያስቡት። አድገውልሻል እኮ አሁን በጣም እህቶችሽ ይመስላሉ። አዎ አደጉ። ቁመታቸውም ረጃጅም ናቸው። እና የመጀመሪያ ልጅ አሁን 11 ዓመት ሆናት። ሁለተኛ ልጅ 10፣ ሶስተኛ ልጅ ደግሞ 9 10 11። በልጅነት ነው የተዳርሽው? አዎ ተጠልፈሽ ነው አይነት ነገር ነው። ተጠልፈሽ ነው እንደው በሙሽርና በሰርግ ያገባሽ? አይ በፍቃድ በቤተሰብ ፍቃድ ያገባሁት። ያላቻ ጋብቻ ነው። ልጅ ተጠልፋ ነበር ተብሎ አሁን የሆነ ሪቫይቫል ይነሳ። በልጅነት ያገባሽ? አዎ በልጅነት ማግባት እንዴት ነው? በጣም ነው ደስ የሚለው። በጣም ነው ደስ የሚለው። ትዳር እኮ በጣም ደስ የሚል ነገር ነው። እንደውም ብቻህን በሆንክ መጠን ነው ብዙ ነገሮች የሚበዙት። ለዛ ግን ትክክለኛው እድሜ ላይ ሆኖ ግን ሰላማዊ ትዳር ካለ በጣም ደስ የሚል። ስለዚህ ማግባት ባለብሽ ጊዜ ነው ያገባሽው? አዎ እንደዛ ብዬ ነው ማስበው። ኮምፕሌን እንዳለ አይ ከማትሪክ ቀርሟል ትዳር ነው ባሰብጭራ። ጓደኝነት ላይ ነበርን ይዘን ሃይ ስኩል እያለሁ። ከዛ በቃ
በፍቅር የጀመርሽው ሃይ ስኩል ላይ ያለ? አዎ። እስቲ ፍቅር ህይወትሽ ንገሪኝ። አረሳሁት። እኔ አሁን ስለ ልጅ አስተዳደግ ልጠይቅ እንጂ ስለ ፍቅር አረሳሁት። በሳቅ የፍቅር ሰው ነኝ በጣም። የፍቅር ሰው ነኝ እኮ። የድርሹ እኮ ከማትሪኩ ቤት ውስጥ ነው መጀመሪያ በትዳር ነው ማትሪክ ወሰደች የሚፈርሰው። ወይኔ አይ በፍጹም ወሲያይ። ስለዚህ በልጅነት ማግባት ጥሩ ነው በጣም። ወንድምሽን ወይም እህቶችሽን ታደርሻለሽ እንዴ? በደንብ። አሁን እንደኛ ዘግይቶ ስላገባ ትልቅ ትምህርት ነው። አያት ሆነሽ እንዳባት። አዎ በጣም ይገርማል እኮ በጣም። እስቲ እንደው በጣም ምንድን ነው አንቺ በጣም የሚያስደስትሽ ነገር ቢሆንሽ? በጣም ብዙ ነገር ያስደስተኛል። ብዙ ነገር መሲ አሁን ብገልጸው ሳታችን ደግ ነገር ሁሉ ያስደስተኛል። እኔ ሰላም ይሁን እንጂ በቃ ያው ደስታክ በተለያየ ነገር ልኬቱና ትልቀቱና ምናምኑ ቢለያይም ግን ደስታ ብዙ ነገር ነው። የምጠየው ነገር ምንድን ነው? የምጠላው ነገር በቃ ሰላም ማጣት አልወድም። ማለት ኮንፈርት ነስቶኛል ብዬ የሆነ ነገር ሲቆረቁረኝ አልወድም። ቶሎ ወደ ማስተካከል ነው የምሄደው። ደስታዬ ሰላሜ አካባቢ ነው መቆየት የምፈልገው። ለዛ ደስታ ይነሳኛል ወይም ደግሞ ይረብሸኛል ብዬ የማስበውን ነገር ሁሉ ፈጥኜ ነው ማስተካከለው። ለዛ ረብሻ አልወድም። ይሄ ጭቅጭቅ ምናምን ትርኩን አልወደውም። በሶሻል ሚዲያ ላይ የምታስተላልፊያቸው በጣም ጥሩ ጥሩ መልእክቶች አሉ። ምንድን ነው የሆነ ስሜትሽን የሚነካው ነገር? እሰማሻለሁ ብዙ ሶሻል ሚዲያ ላይ ምንሽን ሲነካ ነው? አንዳንድ ጊዜ ከሳቅሽ ወጣ ብለሽ የምታስተላልፊያቸው መልእክቶች አያለሁ። በፊት ምን አይነት ሰው መሰልኩ? ምን አገባኝ ምናምን ከኔ ህይወት ጋር ምን የሚያገናኘው ነገር አለ ብዬ የምታዋቸው ብዙ ነገሮች ነበሩ። አሁን ግን እናት ስትሆን ፋሚሊ ስትሆን የአንተ ልጆች ብቻም ሳይሆን የማህበረሰቡ የአገረ ልጆች ሁሉ ያሳስቡሃል። ለዛ ልክ አይደለም ብዬ በማስበው ጉዳይ ላይ ሁሉ ሀሳብ ሰጣለሁ። አንዳንዴ ከባድ በቃ ተቃውሞ ምናምን ሊደርስብኝ ሁሉ ይችላል። ግን ከመናገር የተሰማኝን ነገር ከመግለጽ ወደኋላ አለም። የሰዎችን ሀሳብ የሰዎችን እይታ አከብራለሁ። መቀበል ሌላ ነገር ነው። ግን እኔ የመሰለኝን ደግሞ እኔ በዚህ በኩል አይቼዋለሁ የሚለውን ነገር ደግሞ በሶሻል ሚዲያ ላይ ገልጸዋለሁ። እስቲ አንድ ሁለት ሳምፕሎችን ተካተን እንመለስ። የድርሹ ንግግሮች በጣም የሚደብረውን ነገር ልንገራችሁ። አሁን አንዳንዴ በላይፍ ላይ በጣም ይሄ ዳውን በሆናችሁ ጊዜ ያባጣው ጎርባጣው ሲበዛ ሁሉ ነገር የሚዘጋጋበት ጊዜ ያለ አይደል? የህይወት ቁልፍ የሚጠፋበት በዛ ሰዓት ላይ አሉ የሆኑ ሰዎች አካባቢያችን ላይ። እችም ትመጣና አይዞኝ እኔ ፍቅር ላንቺ እኮ አይገባም ነበር ማርዬ ትላለች ምናምን። አንዱ ይመጣና ኖ እንዳታስቢ ድርሽ በዚህ ጉዳይ ማቀው ኤታማዦር አለ እንዳታስቢ ምናምን። በቃ አጃቢያችን ብዛቱ፣ አስለቃሻችን ብዛቱ። ከዛስ ከእግዚአብሔር ጋር ሆነን ያንን ጊዜ አፈር የበላንበትን ጊዜ አፈሩን አራግፈን ስንነሳ ይደብራችኋል። ዋይ ቤቢ ዋይ እንዴ አፈር እንደበላን እኮ አንቀርም ማለት ነው። እግዚአብሔር አለ። በነገራችን ላይ ብቻችሁን አፈር በልታችሁ ያሸነፋችሁትን ጦርነት ከማንም ጋር ሴሌብሬት እንዳታረጉት። ከማንም ጋር ገደል መግባት ይችላሉ ላፍ። ኦኬ ድርሹን ወደፊት እንደው ወዴት እንጠብቃስ? ወደፊት ምንድነው ህልምሽ? ምንድነው አንቺ ህልሜ? ያው እዚህ ሚዲያው ላይ እጃጃለሁ የሚል ሀሳብ አለኝ። ቆያለሁ እንደው እየሳቅሽ እያሳቅሽ ቆያለሁ። ግን ደግሞ በሚዲያው ኢንዱስትሪ ላይ ጥሩ የሚባል ነገር የራሴን አሻራ አስቀምጬ ማለፍ ፈልጋለሁ። በደንብ ነው መስራት የምፈልገው። እንደ እናት እንደ ሴት ኃላፊነት እንደሚሰማት አንድ ዜጋ መስራት ያለብኝን ነገር ሁሉ ሰርቼ ሚዲያን ተጠቅሜ ለማህበረሰብ የሆነ ነገር ማድረግ እፈልጋለሁ። ያ በህይወትሽ የተሰጠሽ ትልቅ ስጦታ ምንድን ነው? ደስታዬ፣ ሰላሜ። እንደዛ ነው። ወደዋለሁ። ከዛ ነው የሚመነጨው ሁሉ ነገር። አንድ ሰው ሰላም ካልሆነ ምንም መስራት አይችልም አይደለም? አንድ ሰው ጤና ካልሆነ ምንም ነገር መንቀሳቀስ እንደማይችለው ሁሉ ለኔ ለሁሉም ነገር የትልቁ ኢነርጂ ደስታዬ ነው፣ ሰላሜ ነው ብዬ ነው የማስበው። እግዚአብሔር የሰጠሽ ደስታ ትልቁ። በጣም አመሰግነዋለሁ።
ያ ከሞላ ጎደል ደስተኛ ነሽ አንቺ? ደስተኛ ነኝ በጣም እግዚአብሔር ይመስገን። በጎደለው ነገራችን ሁሉ ተብቃቅተን ነው ያለነው። በህይወትሽ በጣም የተደሰትሽበት ቀን ነው? ከሳቅሽ ባሻገር በጣም የተደሰትኩበት ቀን በቃ የመጀመሪያ ልጄን ስወልዳት በጣም በህይወቴ ልዩ ስሜት ነው የተሰማኝ። ለሁሉም እናቶች የመጀመሪያ ልጃቸውን ሲወልዱ ልዩ ስሜት ከእናትነት በቃ እናት ነው የምትሆነው ወዲያው። ከዛ ጋር አንዳንዴ ይረብሻል ስሜቱ፣ አንዳንዴ በጣም ደስታ አለው። በቃ የተለየ ነገር የተሰማኝ ብለው የዛ ጊዜ ነው። ለዛ ልጆቼን በጣም ነው የምወደው፣ በጣም ነው ማከብራቸው። እነሱ ብዙ የጨመሩልኝ ነገር አለ ብዬ አስባለሁ ህይወቴ ላይ። ሌላ ነገር እንዳስብ እንድጠነክር ብዙ ነገር ሆኛለሁ እና እናትነቴን በጣም ነው የምወደው። ምን አይነት እናት ነሽ? ከዛ አንጻር ምን አይነት እናት ነሽ የሚል ታየኝ። አሁን ልጆችሽን በነፃነት የምታሳድጊ ነው? በነፃነት ነው ማሳድገው፣ ግን ትንሽ ቆፍጠን ያልኩ እናት ነኝ። ነገሮችን በማለማመድ እነሱን በማስተማር ፍቅር በመስጠት እቺ ስትወድ እኔ ዲፋይ ምናምን ምል እናት አይደለሁም። ለዛ እንዳትወድቅ የሚያረጋትን ነገር እነግራታለሁ። ልጆቼ በተወሰነ መልኩ ጥንካሬን ኤክሰርሳይዝ እንዲያረጉ አርጌ ነው ማሳድጋቸው። ለዛ የኔ መላላት እነሱንም ያላላል ብዬ ስለማስብ እንደ ምናልባት አንቺ በጣም በህይወትሽ ያዘንሽበት ቀን አለ? አዎ በህይወቴ በጣም የደነገጥኩበትም ያዘንኩበትም በጣም ወደው ያ ማርሻል አርት ይዞኝ የሄደው ወንድሜ እዚህ ሚዲያ ላይ እንድገባ ምንድነው የምትወደው ምንድነው የምትጠላው ታለንቷ ምንድነው ብሎ የለየኝ ታላቅ ወንድሜ ነቢኒ ታላቅ፣ እሱ ሙሉቀን ይባላል። እሱ ያረፈ ጊዜ በቃ በጣም ተጎድቼ ነበር። በጣም ወንድሜን በማጣቴ በጣም ተጎድቼ ነበር። ቆየ? አዎ ትንሽ 5 ዓመት ምናምን አካባቢ በጣም ኪሎ እስከ መቀነስ ድረስ በጣም ክሎዝ ነበርን እና በጣም ተጎድቻለሁ። ግን ያው ሁላችንም ወደዛ ነው የምንሄደው፣ በዛ መንገድ ሁላችንም እናልፋለን። አሁን ድርሹ ምን አይነት ፕሮፌሽኗ ኮሜዲያን ናት ወይስ የሬዲዮ አቅራቢ ናት ወይስ የማስታወቂያ ባለሙያ ናት? ኮሜዲያን አይደለሁም። ሚዲያ ፐርሰናሊቲ ግን አለኝ። ማስታወቂያውንም ሰራለሁ፣ ኢንተርቴንመንቱ ላይ ሬዲዮም አለ፣ ሆስት ማድረግም አለ። ለዛ ሚዲያው ላይ ብዙ የሚያቅተኝ ነገር የለም። በሁሉም ነው መቀጠል ይገኛል። አዎ በደንብ ግን በጣም አሪፍ ደግሞ ፕሮግራም መሪ እኮ ነሽ። ያ በደንብ የታላቁ ሩጫ ብዙ ጊዜ መርተሻል ስቴጅ ላይ። አዎ ስቴጆች እሰራለሁ። ታላቁ ሩጫ መቼ ኢትዮጵያ ውስጥ ያለው ትልቁ ፕሮግራም እሱ ነው። ማለት ብዙ ሰው የሚያሳትፍ ሌላ ፕሮግራም አላውቅም። እስከ 100,000 የሚደርስ ህዝብ የሚሮጥበት ትልቅ ሩጫ ነው። በነገራችን ለኢትዮጵያን ብቻም ሳይሆን በዓለም አቀፍ ደረጃ ሁለተኛው ትልቁ ሬስ ነው። ለዛ እሱም ፕሮግራም ሶሻል ሚዲያቸውን ምሰራላቸው፣ ማስታወቂያቸውን፣ ስቴጁ መመራው እኔ ነኝ። እኔ በጣም ብዙ ጊዜ አንዳንድ አጋጥምሽኛል ፕሮግራም እና ድርሹ ዳና በጣም ፕሮግራም መሪ ናት። ማሰራት የምትፈልጉ እኔ አሁን ፕሮግራም መሪ ብዬ ባስብ በጣም የሚያዝናና ፕሮግራም መሪ ብን አንቺን አንመርጣ። ብዙ ሰው ግን ያው አትታይም ብዙ ጊዜ ብዙ ስትመሪ። እንደዛ ነው ታላቁ ሩጫ ላይ። ከዛ ውጭ የራሳችን ኢቨንቶች ሲኖሩ እንትን እንላለን። ግን ስቴጅም ስመራ ፕሮግራሙ ምንድን ነው የሚለውን ነገር እናጣራለን። መጀመሪያ ሁሉንም ፕሮግራም አንመራው። ለዛ 1,000-2,000 ሰው ያለበት ቦታ ላይ ፕሮግራሙ ምንድን ነው፣ እኛንስ ይመጥነናል ወይ ይመራል አይመራ የሚለውን አይተን ነው ቼክ አድርገን ነው የምንሄደው። አይ ጥሩ ነው። እንግዲህ በቀጣይ እንግዲህ ምንድን የምታስተላልፊ መልዕክት ካለ ማስተላለፊና ለቋጭ። ማስተላልፈው መልዕክት ያው እኔ ሁሌ ታውቃለህ ሬዲዮ አለኝ እንግዲህ በሳምንት 4 ቀን እንደምታውቀው። ለዛ እጨርሰዋለሁ ሀሳቤን ብዙ ጊዜ ሳምንቱ ሙሉ አየር ላይ ስለሆንኩ ምንድን ያልተናገርኩት ነገር ቢለው ነገር ግን ሀገራችንን ሰላም ያርግልን፣ ህዝቡ ጤና ይሁን፣ ሰላም ይሁን። ከዛ በኋላ ሁሉ ነገር አለ ብዬ ነው ማስበው። ለዛኛ ኢትዮጵያውያን ደግሞ በክፉ ደጋችን የምንደራረስ የምንተሳሰብ፣ ፍቅር የሚያሳስበን አንድ ቤተሰብ ነን። ለዛ ያለንን ያትረፍርፍልን፣ ኢትዮጵያንም ለዘላለም ያኑርልን። በጣም አሪፍ ነው።
እንግዲህ ድርሹ ዳና በጣም አመሰግናለሁ የዛሬው የመሲ ሾው እንግዳ ስለሆንሽ። መስዬ ባይዘው በጣም ነው የምወድ። በዚህ አጋጣሚ ያው ትንሽ ጊዜ አብረን ሰርተናል አይደለ? በዛ ጊዜ ውስጥ ግን በጣም ጥሩ ሰው ነክ፣ ሚዲያውን ባለሙያውን አክብረ የምትሰራ ሰው ነክ። ከዛ ውጪ ሰው ነህ በቃ ትክክለኛ ማዘን ያለብህ ቦታ ላይ እንደገና ይስተካከል የሚባልበትን ቦታ ላይ አንተ ጥሩ ሀሳቦችን ትሰጣለህ፣ ሰው ትወዳለህ፣ ሰው ታከብራለህ እና በጣም ነው የምወድ፣ በጣም ነው ማከብረክ። Thank you very much. እኔም ጥሬን አክብረሽ ዛሬ በግሬስ ሲደርስ ፕሮግራም ወጣ ብዬ ከስቱዲዮ ወጣ ብዬ ስላገኘሁሽ በጣም አመሰግናለሁ። መሲ እኔም ደስ ብሎኛል። ዛሬ ድርሹን ከስቱዲዮ ከማገኛት ወጣ ብዬ ላገኛት ብዬ ዛሬ ተገናኘ ነው። በጣም ነው የማመሰግነው። ተመልካቾቻችን እንግዲህ ዛሬው የመሲ ሾው ፕሮግራም ይህን ይመስል ነበረ። ፈታ ዘና እንዳላችሁ በድርሹም እንደተዝናናችሁ ተስፋ አድርጋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። እወዳችኋለሁ። ሰላማችሁ ይብዛ።